እባክሽ አንሹ እኔ ማራንሹ ተጸጽቻለሁ እባክሽ ክፍት ነው። ዳዊት ምን ተፈጠረ? በረከት ሰላም ናገኛት? ይሄ ከሰላም ጋር የሚገናኝ ነገር አይደለም። ከእናት ማለቴ ከውብ አለም ጋር ነው። ውብ አለም ደግሞ ምን አዲስ ሴራ መጣች? ምንድን ነው ይሄ ወረቀት? የላኳቸው አጣሪዎች ካሰብነውና ከጠበቅነው በላይ ህይወትን የሚገለብጥ ሚስጥር ይዘው ነው የመጡት። ከተማኝ ውስጥ አዋቂ ነው መረጃውን ይዘውት የመጡት። ክፈተውና ተመልከተው። ምንድን ነው ይሄ? የዲኤንኤ ምርመራ ውጤቱ 0% እኮ ነው የሚለው። ምንድን ነው ይሄ በረከት? ምንድን ነው ይሄ? ዳዊት ይህ ለመናገር በጣም ይከብደኛል፣ ግን እውነቱን ማወቅ አለብን። መረጃው ግልጽ ነው። አሳደገችኝ፣ ተንከባከበችኝ፣ ጡት አጠባችኝ የምትላት ሴት እናት አይደለችም። ምን አልከኝ? ይሄ ውሸት ነው። ይሄ እብደት ነው። እናት አይደለችም እያልከኝ ነው እኮ። እንዴት? አዎ ዳዊት፣ እውነታዊ ነው። ውብ አለም የቤተሰብን ሀብትና ሁሉን ነገር ለመቆጣጠር ስትል ነው ይህንን ያደረገችው። ገና በሕፃንነት ነው አንተን እንደገዛ ልጅ አድርጋ ያመጣችው። ሙሉ ህይወትን ስታታልልን የኖረችው። አሁን ደግሞ ጊዜው ሲደርስ ያቺ አጭበርባሪዋን ሀና የአባት ልጅ ናት ብላ ይዛል መጣች። የውርስ ተካፋይ ለማድረግና አንተን ከጨዋታ ውጭ ለማድረግ ነው ይዛት የመጣችው። ቤት ውስጥ የነበረ ስልጣን በአንተ ህይወት ላይ የማዘዝ ሁሉም ነገር በውሸት የተገነባ ነው። ይሄ ሊሆን አይችልም። ይሄ ሊሆን አይችልም። ምንድነው ሰሙ? አምላኬ ውብ አለም ህይወቴን ቀማችኝ፣ ፍቅሬን፣ ሁሉ ነገር ቀማችኝ፣ በገዛ ቤት የተጫወተችብኝ። ዳዊት አሁን ማልቀስና መበሳጨት መፍትሄ አይሆንም። የተነጠቅከውን ህይወትና ንብረት ለማስመለስ እርምጃ መጀመር አለብን። እርምጃ ነው ያልከው? አሳያታለሁ። እኔ ዳዊት አላለሁ። እያንዳንዷን ያፈሰሳቻትን የሰላምን እንባ ቆጥሬ አስከፍላታለሁ። እዚች ቤት ውስጥ አስከፍላታለሁ። ወይኔ ዳዊት፣ የውብ አለምን መዋረድ እና እንደ ውሻ መባረር አየህልኝ አይደል? አምላኬ ይህንን ቀን ስጠብቀው ነበር። አሁን ትልቁ እንቅፋታችን ከመንገዳችን ተወግዳለች ማለት ነው። አዋና እቅዳችን 100% ተሰርቷል። መጀመሪያ ያቺ የዋ ሰላምን አጠፋናት። አሁን ደግሞ የውሸት እናቱን። ዳዊት አሁን ምንም አጽናኝና ተከላካይ የሌለው ክንፉ የተሰበረ ወፍ ሆኗል። በአእምሮ ቀውስ ውስጥ ያለ ባዶ ሆኗል። ብቻውን ቀርቷል። ታዲያ ቀጣዩ እቅዳችን ምንድን ነው? የባንኩ፣ የኩባንያው ሁሉንም ነገር እጃችን ማስገባት አለብን። መቼም ዝም ብለን አንተውም አይደል? ዝም ብለን እንተዋለን? በፍጹም። አሁን ትክክለኛው ሰዓት ላይ ደርሰናል። ዳዊት አሁን ባለበት የልብ ስብራትና ጭንቀት ምንም አይነት ውሳኔ መስጠት አይችልም። እኔ ብቸኛ ታማኝ፣ ከጎኑ ያልተለየው ታማኝ በመምሰል ቀርበዋለሁ። አንተ አሁን እረፍት ያስፈልጋል። ንብረቱን እኔ ላስተዳድርልህ እለውና ህጋዊ የንብረት ማስተላለፊያ ሰነድ ላይ እንዲፈርም አድርጓለሁ።
አንተ በጣም ብልጥ ነህ። ሳያውቀው ራሱ የሙቱን ፊርማ ይፈርማል ማለት ነው። በትክክል ያንን ፊርማ ካገኘንማ ቤቱም ሀብቱም ሁሉም ነገሩ የኛ ይሆናል። ከዛ ዳዊትን እንዳደረገችው እናቱ በገዛ ቤቱ ላይ ባዳ እናደርገዋለን። ባዶ እጁን አባረን የጎዳና ለማኝ እናደርገዋለን። የልጅነት ብድሬን የሚመልሰውና እውነተኛ በቀሌን የሚወጣው ያኔ ነው። የጥፋት ሴራችን የመጨረሻው ምዕራፍ ላይ እየደረሰ ነው። ለእስካሁን ይቅር ብያለሁ። ዳግመኛ ግን በሰው ሴራና በሰው ወሬ ምክንያት እኔን ልገፋኝና እንደዚህ ልታደርገኝ አይገባም። ዳግመኛ እንደዚህ እንደማታደርግ ቃል ገባለሁ። ቃል ገባልሻለሁ። እኔ ያለ ዳግመኛ እንደዚህ አላደርግም። አንቺ ማለት እኮ ህይወቴ እኮ ነሽ። ሁለተኛ አላስቀይምሽም። ግን ሰላም፣ ዛሬ አንድ ልብ የሚሰብር ዜና ሰምቻለሁ። ዘመኔም ሁሉ የተቀበልኳት ወላጅ እናቴ ናት ያልኳት ሴት ለካ እናቴ አይደለችም፣ ወላጅ እናቴ አይደለችም። በጣም ከፍቶኛል። ለካ ብቻዬን ነኝ፣ ብቻዬን የቀረሁት። ምንም ነገር የለኝም። ከዚህ በኋላ ባዶ ነኝ። በቃ እባክህን ጌታ አትከፋብኝ። ማንም ባይኖር እንኳን ያለው አይደል? እኔ አባትም እናትም እህትም ሚስትም ሁሉ ነገር ሆናለሁ። የጎደለን ሁሉ ሞላለሁ። ጌታው ለምን ይሄን ታደርግብኛለህ? ምንድን ነው አሁን? ህልም ነው ቅዠት ነው? አንቺ ባባ ጨበርባሪ፣ አንቺ ባባ ጨበርባሪ ውሻ! ከዚች ከውብ ዓለም ጋር ተመሳጥረሽ ህይወቴን እያመሰቃቀልሽ ነው አይደለ? ሰሚያልሽ ሰላም ምንም የማታውቅ ንጹህ ሴት መሆኗን ደርሼበታለሁ። ስልኳ ላይ የተላከውን የውሸት ቴክስትም አይቼዋለሁ። ምንም እዚህ ነገር ውስጥ እንደሌለችበት አረጋግጫለሁ። እባክህ ዳዊት ጮኸህ አታስደንግጠኝ። እኔ አሁን የምትላቸውን ነገሮች በሙሉ በፈቃድ ያላደረግኩትም። የዚህ ሁሉ ሴራ ጠንሳሽ እኔ አይደለሁም። እባክህ አታስደንግጠኝ። አሁንም አይንሽን በጨው አጥበሽ ተዋሻለሽ። ሰላምን ያባረርኳት እኮ በአንቺ የተቀነባበረ የውሸት የስልክ ጥሪና ቴክስት ምክንያት እኮ። አልዋሻሁም ዳዊት፣ ፈጣሪ ምስክሬ ነው። ባለም ናት ይህን ሁሉ ነገር ያደረገችው። እኔ ምስኪን ሜዳ ላይ ወደኩኝና ምንም የሌለኝ ሰው ነኝ። እሷ ናት ከተማ ውስጥ አግኝታኝ ይህን የውሸት ታሪክ ፈጥራ ወደዚህ ይዛኝ የመጣችው። ይህንን አድርገሽ ሰላምን ከዚህ ቤት ካላሰጣሻት በህይወትሽ ፍረጂ ብላ አስፈራርታኝ ነው። እባክህ ዳዊት እባክህን፣ እኔ ለራሴ ፈርቼ ለህይወት ያዝኝ እንጂ አንተን ለመጉዳት አስቤ አይደለም። ባለም በጣም አደገኛ ሰው ናት። አሁን እሷ ከሄደች እኔ የምሄድበት የለኝም። እባክህን ዳዊት ይቅርታ አድርግልኝ፣ አታባረኝ። እባክህን እውነት ከዚህ በኋላ አንተን ከማገልገል ውጭ ምንም አይነት ስህተት አልሰራም። እባክህን እኔ ምን ዳይትዬ ወይ ክላስን ጨርሼ ስመረቅ ምን ስጦታ ነው የምትሰጠኝ? ላንቺማ ዓለም ላይ ያለውን ቸኮሌት በሙሉ ነው የምሰጥሽ። ብቻ አንቺ ጠንክረሽ ተማሪልኝ። ዳዊት
ይቺን ባለበን ስላባረርክ ያሸነፍክና እኔን ምስኪን አድርገህ ያምንከኝ መሰል? የዋህነት መጨረሻ ሊያጠፋ ነው። ይኸው መላው የህይወት ልፋት፣ ሀብት፣ ሚስጥር፣ ንብረትህ ሁሉ አሁን በትንሽ ደቂቃዎች ውስጥ በእጄ ሊገባ ነው። እኔና በረከት ገና ለማኝ አድርገን ነው የምናስቀር። እባክሽ ሰላም፣ እባክሽ ስልኩን ክፈችው። ምን አለበት ስልኩን ብከፍቺ? ሰላም፣ እባክሽ ስልኩን ክፈችው። አንዴ ብቻ ድምፅሽን ልስማው እባክሽ። ሄሎ፣ ምን አዲስ ነገር አለ? አገኛችኋት? ይቅርታ አቶ ዳዊት፣ እስካሁን ምንም አይነት መረጃ አላገኘንም። ምን ማለት ነው? ምንም አዲስ መረጃ የለም ማለት ምን ማለት ነው? ንገረኝ። ምን መሬት ተከፍቶ ዋጣት? እዚሁ ከተማ ውስጥ እኮ ነው ያለችው። አዳምጠኝ፣ አይደለም አዳምጠኝ። ይኸውልህ የምትፈልጉትን ያህል ገንዘብ እጨምርላችኋለሁ። በቃ የምትፈልጉትን ያህል እከፍላችኋለሁ። ከዚህም ከዛም ብላችሁ ከገባችበት አውጣታችሁ አምጡልኝ። ነገርኩህ እኮ። አስፈላጊ ከሆነ ገንዘብ እጨምርላችኋለሁ። በቃ ይኸውልህ በረከት፣ የመጨረሻዎቹንና ዋና የሚባሉትን ዶክመንቶች እንዳለ ጠራርጌ ከኮምፒውተሩ ላይ ወስጃለሁ። የድርጅቱ ኩባንያዎች ያሉት በሰነዶች ሁሉንም በአጠቃላይ እዚህ ውስጥ ይገኛሉ። ጎበዝ፣ አንቺ እኮ ድንቅ የሴራ አጋሪ ነሽ። ይሄ ማለት እኮ ዳዊት እጃችን ላይ ሙሉ ለሙሉ ወደቀ ማለት እኮ። አሁን እሱ በሰላም መጥፋት አይምሮ ታውሮ አብዶ እያለ እኛ ወደ መጨረሻው ፕላናችን መግባት አለብን። በትክክል። አሁን ምንም ጊዜ ማጥፋት አያስፈልግም። ዳዊት ወደ ጭንቅላቱ ሳይመለስና የተዘረፈውን ነገር ሳያስተውል በፊት የመጨረሻውን ፊርማ ማግኘት አለብን። ቡድን አዘጋጅተዋል? ሁሉንም ህጋዊ በሚመስል መልኩ አዘጋጅቼ ጨርሻለሁ። አሁን እኔ እንደ ታማኝና እንደ ተቆርቋሪ ጓደኛ ሆኜ ቀርበዋለሁ። አንተ አሁን እረፍት ያስፈልጋል፣ ሰላምን የምትፈልግበት ጊዜ ነው እለዋለሁ። እስከዛም የኩባንያውን አስተዳደር ኃላፊነት ሙሉ ለሙሉ ለእኔ ስጠኝ ብዬ አሳምነዋለሁ። ከዛ ውክልናውን ከሰጠኝ በኋላ ወረቀቶቹ ላይ እንዲፈርም አደርገዋለሁ። ሳያውቀው የሞት ፍርዱን ይፈርማል ማለት ነው። ያኔ ከድርጅቱም ከኩባንያውም እንደ ውሻ እናባርረዋለን። አዎ፣ ያኔ እኔ የልጅነት ብድሬን እመልሳለሁ፣ አንቺም የፈለግሽውን ሀብት ታገኛለሽ። 11ኛው ሰዓት ደርሷል። የዳዊት የመጨረሻው ውድቀት ነው። ሰላም፣ ሄሎ፣ ሰላም፣ ሰላም፣ ያንቺ ነሽ? ምን ሆነሽ ነው? ሰላም፣ ተመስገን። የት ነሽ? ስፈልግሽ እኮ ነበረ። ሰላምዬ፣ ምን ሆነሽ ነው? ሰላም፣ ማን ነው የነካሽ? ማን ነው? ሰላም፣ እባክሽ፣ እባክሽ አታልቅሽ፣ እባክሽ ተረጋጊ። ሰላም፣ ስለ ገንዘቡ ምንም እንዳታስቢ። እኔ ሁሉንም ነገር ይዤ አሁን እመጣለሁ። እሺ? እናትሽ ምንም አትሆንም። ሰላምዬ፣ እናትሽ ምንም አትሆንም። ኤልሽ፣ እኔ አንቺን የምጠላበት ምንም ምክንያት የለኝም። በቃ ሁሉንም ነገር አውቄያለሁ። ሰላም፣ ንጹህ መሆንሽን ተረድቻለሁ። መኝ አሁን ኤልሽ፣ አሁን የት ሆስፒታል እንደሆናችሁ ብቻ ንገሪኝ። አሁን ንገሪ። ሰላምዬ፣ በዚህ ክፉ ጊዜ እኔን ስላሰብሽኝና ስለደወልሽ በጣም የማመሰግነው። ከዚህ በኋላ ምንም የሚያለያየን ነገር የለም። አሁን ብቻ ያለሽበትን ንገሪኝ። እሺ፣ 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 መጣሁ።
በረከት አላውቅም። ምን እየተፈጠረ እንደሆነ አልገባኝም። እኔ አእምሮዬ ሊስት ነው። ምን ሆንክ ዳዊት? ደግሞ ምን አዲስ ነገር ተፈጠረ? ሰላምን አላገኛትም እንዴ? ሰላምማ ደውላልኛለች። እናቷ በጸናታማ ሆስፒታል መግባቷን ነገረችን። እኔ ደግሞ ገንዘብ ልልክላት ወደ ኩባንያው አካውንት ስገባ 5 ሳንቲም የለም። በኩባንያው አካውንት በሙሉ 5 ሳንቲም የለም። አካውንቱ ባዶ ነው። ምን እያልክ ነው ዳዊት? ያሁላ በሚሊዮን የሚቆጠር ገንዘብ ወዴት ገባ? እንዴት ባዶ ይሆናል? አላቅም። አካውንቱ ዜሮ ነው የሚለው። እንዴት እንዲህ አይነት ነገር ሊፈጠር እንደቻለ አልገባኝ። እንግዲህ ወይ አካውንቱ ታግዷል፣ ወይ ደግሞ ተዘርፏል፣ ወይ ደግሞ መጀመሪያውኑ ገንዘቡ አልነበረም ማለት ነው። እንዴት እንዲህ አይነት ነገር ሊፈጠር ቻለ? እኔ የሰላምን እናት ለማዳን ቃል ገብቻለሁ፣ ግን አሁን አካውንቱ ባዶ ነው። ምን እንደማደርግ አላቅም። ባዶ እጄን ነኝ ያለሁት። ቆይ ተረጋጋ ዳዊት። ይህ ነገር በቀላሉ የሚሆን ነገር አይደለም። አባትህ በህይወት እያለ ድርጅቱን ሲያስተዳድር የነበረው እንዴት ነው? ምናልባት አባትህ ኩባንያውን ሲያስተዳድር የነበረው ኪሳራ ውስጥ ሆኖ ቢሆንስ? ወይስ ውባለም ከመባረሯ በፊት ያደረገችው የጥፋት ስራዋ ቢሆንስ? ስለ አባቴም ሆነ ስለ ውባለም ዕዳ አሁን ለማጣራት ጊዜ የለኝም። ይህ ኩባንያ እኮ እስከ ትናንትና ድረስ ጤነኛ ነበር። አሁን ግን የሰው ህይወት እያለፈ ነው። እኔ ለሰላም የገባሁትን ቃል ማጠፍ አልፈልግም። በረከት፣ እንዴት በገዛ ንብረቴና በገዛ ድርጅቴ ላይ እንደዚህ አይነት መዘዝ ይመጣብኛል? ሄሎ፣ ማን ልበል? ዳዊት የት ነው ያለው? ዳዊት? ማንም የሚጠይቀው ማን ልበል? አንተን ማነህ ብለሽ ጥያቄ እንዳትጠይቂ። ያልኩሽን ብቻ ፈጽሚ። አሁኑኑ ከተቀመጥሽበት ተነሽና ስልኩን ወስደሽ ለዳዊት ስጪው። እጅግ በጣም አስቸኳይ እንዲሁም ጥብቅ የሆነ ጉዳይ ላናግረው እፈልጋለሁ። ጊዜ የለኝም። ፈጠን በይ። እሺ። ዳዊት እንካ፣ ስልክ ይፈልጋል። ሰላም ናት? እባክሽ ሰላም ናት ወይ? አይ ሰላም አይደለችም። የሆነ ሰውዬ ነው፣ አስቸኳይና ጥብቅ ጉዳይ ነው፣ ቶሎ አገናኝ ብሎኝ ነው። ሄሎ፣ አንተን ነው የምንፈልገው ዳዊት። ብዙ ማውራት አልወድም፣ ስለዚህ በጥሞና አዳምጠኝ። እናትህ ውባለም የድርጅቱን ገንዘብ አማጦ በማውጣት አስቀድማ ከላከችው የቅድመ ክፍያ በተጨማሪ ቀሪውን የተስማማንበትን በሚሊዮን የሚቆጠር ገንዘብ ዛሬውን ወደ አካውንታችን ገቢ እንድታደርግ። ምን? ውባለም ገንዘብ ላከችላችሁ? ስለምን ቀሪ ገንዘብ ነው የምታወራው? እናንተ እነማን ናችሁ? እኛን ለማን እንደሆንን እናትህን ጠይቀው። እኔም ማውቀው አንድ ነገር ብቻ፣ ዛሬ ፀሐይ ከመግባቷ በፊት ቀሪው ገንዘብ ካልገባ ያንተም ሆነ የእናትህ ውባለም ሕይወት ከኛ ያመልጥ። የመጨረሻ ማስጠንቀቂያ